ቤት ውስጥ ሁሉም ላይ በሚባል ደረጃ ጥላቻዋን አሳድራለች። ያ ማለት አሁን ላይ ከዛ ቤት ውስጥ የነበራት ተስፋ ሙሉ ለሙሉ ተሟጧል። ናታን እስከ ዛሬ ድረስ እናቷ ገነት እንደሆነችና ወንድሟ ዳግም እንደሆነ እያወቀ ዋሽቷት እንደነበር አውቃለች። ሌላው ጽዮን ደግሞ አውቃ የመርሳት በሽታ እንዳለባት አስመስላ አሁን ላይ ጽዮን ኤፍራታን እየወቀሰቻት እንደሆነ እያወቀች ነው ያለችው። ታዲያ በዚህ ሁኔታ ላይ ግን ኤፍራታ የምር ያላወቀችው ነገር ቢኖር ጽዮን የምሯን ነው የመርሳት በሽታ ያጋጠማት። ነገር ግን እየወቀሰቻት እንዳለችው ነገር አናዷት እዛ ቤት ውስጥ እኔ ለእናንተ ብዬ መስዋዕት እየሆንኩኝ እናንተ ግን እኔ ላይ እስከ ዛሬ ድረስ እንደዚህ ስታሴሩ እንደነበር አላውቅም ነበር ያለችው። ናታንም በበኩሉ በግሉ የምትወደኝ ይመስለኝ ነበረ፣ የምታፈቅረኝ እኔ ለአንተ ብዬ ስንት ነገር ስሆን አንተ ግን ይሄንን እንኳን ደብቀኸኛል። ፍቅሬን ያሳጣኸኝ፣ የእናትነት ፍቅሬን፣ የወንድምነት ብዙ ጊዜ እንደውም ዳግምን እኔ ምን አለ ይሄ ልጅ ወንድሜ በሆነ የምር ወንድሜ ቢሆን ኖሮ ደስተኛ ነበርኩኝ ስል ያኔ እንኳን አልነገርከኝም ብለዋለች። ቤዛ የመጨረሻዋና ወደ ኤፍራታ የቀረበችው ሴት ሆና ተገኝታለች። አሁን ላይ ቤዛ ከእስር ቤት ከወጣች በኋላ ባህሪዋ ሙሉ ለሙሉ ተቀይሯል። ነገር ግን እስር ቤት እያለች እንኳን ያቀደችው እቅድ ቢኖር አሁን ላይ ተረጋግቼ ከዚህ እስር ቤት ልውጣ እንጂ እቤቴን ሙሉ ለሙሉ ልጆቹን አስለቀቃቸውና ራሴ የራሴን አዲስ ሕይወት ጀምራለሁ ብላ እቅዷን ጀምራ ነበረ። ከወጣች በኋላ ምስኪንነትን እያሳየች ነው። ለኤፍራታ ብዙ ነገሮችን በተቃራኒው እያደረገችላት ነው። ታዲያ በዚህ ሁኔታ ላይ ቤዛ ብቻ ናት የምታውቀው ኤፍራታ ያፌት አስፈራርቷት ሊያገባት እንደሆነ ብቻ። በምን እንዳስፈራራት እንኳን ማወቅ ባትችልም ነገር ግን አስፈራርቷት እንደሆነ ብቻ ገብቷታል። ኤፍራታ ታዲያ ይህንን ስትላት አምናላት ነበረ። ቤዛ ለሌሎቹ ተናግራ ያፌት አስፈራርቷት ነው የሆነ ነገር አረጋችሁ አድኗት ብላ መናገር ትችላለች። ናታን ወደ ቤዛ እየቀረበና ወደ ቤዛ ያለውን ሙሉ ለሙሉ ማዳመጥነት እየሰማ ነው ያለው። ኤፍራታ በመሃል ላይ ቤዛና ናታን አንድ ላይ ሲሆኑ አይታቸው ነበረ። በመሃል ብትናደድም ግን ራሷን አረጋግታ ምን አይነት ራስ ወዳድነት ነው? እኔ አሁን ላይ የራኩት ስመጣ ናታን የራሱ የሆነ ሰው ያስፈልገዋል። ስለዚህ እማቀውና ቤዛ የምታፈቅረው ሰው ስለሆነች የማትጎዳው እሱ ብቻ ስለሆነች ልክ ነው ከሱ ጋር መሆን አለበት ብላ ነው የምታስበው። ቤዛ ግን አሁን ላይ ትክክለኛ ማንነቷ ሙሉ ለሙሉ የሚታመን አይደለም። ምን አስባ እንደሆነ ባይታወቅም ግን ምስኪንነቷን እያሳየች ነው ያለችው እዛ ቤት ውስጥ። ፖሊሷም ታዲያ ሰርጉ እንዳይደረግ አሁን ላይ ሰርጉን የምታከሽፍበት መንገድ ቢኖር ያፌትን መቅረብ ነበረ። አፈቅራለሁ በሚል ሁኔታ ላይ ብትቀርበው እሱ መጀመሪያውኑ የራሱ የሆነ ጥንቃቄ ያለውና አሁን ላይ ወደ ራሱ እያቀረባት አይደለም። ይባስም ብሎ ደውላለት እንገናኝ እንኳን ስትለው በዚህ ሰዓት የማይሆን ነገር ነው ብሎ ስልኩን ዘግቶባት ነበረ። ታዲያ ያገኘውን ሰው እንዳለ በጥርጣሬ አይኑ በቀላሉ ስለሚያይ ያፌት በቀላሉ አይሸነፍም። በዚህ ሁኔታ ላይ ግን አንድ አስፈሪ ነገር የሚኖረው እዛ ቤት የተቀጠረችው ሰራተኛዋ ነች። ሰራተኛዋ ታዲያ ሰላይ እንደሆነች ታውቆባታል። ማንም ባይሆን ያወቀባት። ያፌት ራሱ ይህንን አያውቅም። መረጃዎችን እየሰበሰበች ያለችው እዛ ቤት ውስጥ የተቀጠረችው ሰራተኛ አሁን ላይ ትክክለኛ መረጃና አሳማኝ መረጃ እስካልቀረጸች ድረስ እዛ ቤት ውስጥ ተቀምጣ መሰለሏን የማትቀጥልበት ይሆናል። ኤፍራታ ግን በዚህ ሁኔታ ላይ በጣም የተቀየረችው ብዙዎቻችንን ያሳዘነው ነገር ቢኖር አሁን ላይ ከነናታንና እዛ ቤት ውስጥ ገነት የምታስብላት 24 ሰዓት እንደዛ የምትጨነቅላት ገነት እሷን ራሱ እያናገረቻት አይደለም። አሁን ላይ ሁሉንም በሚባል ደረጃ እዛ ቤት ውስጥ አኩርፋቸዋለች። ጽዮንን፣ ናታንን እና ገነትን ሁሉም ዋሽታችሁኛል በሚል ሁኔታ ላይ እዛ ቤት ውስጥ ለእኔ አታዝኑልኝም ብላ ሙሉ ለሙሉ ቆርጦላታል። በቃ በትንሹ ልትቀርብ የምትችለው ቤዛን ነው። ቤዛም ደግሞ አሁን ላይ የምትታመን ሴት አይደለችም። አሁን ላይ ቤዛ ምን አስባ ይሆን የሚታወቅ ነገር የለም። ከዛ ቤት ውስጥ እንዲወጡላት እስከ መጨረሻው ድረስ መሄድ ትችላለች። እዛ እስር ቤት ውስጥ ያየችውን ስቃይ አሁን ላይ ዋጥ አድርጋ ነው የወጣችው። ታዲያ ቤዛን ኤፍራታ ብታምናት ይሻላል ወይንስ አሁን ላይ ጠርጥራት እንደዛው መቀጠሉ ነው? ይሄን ለእናንተ ጥያቄ ትቻለሁኝ። በሐረግ ድራማ በክፍል 68 የሚፈጠረውን ሙሉ ክፍሉ ወዲያው እንደተለቀቀ እኔ ቀደም ብዬ ኮሚኒቲ ፖስት ላይ ለቅላችኋለሁ። ይህንን ቻናል ሰብስክራይብ በማድረግ መጠባበቅ ብቻ ነው። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣
ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።